የተፈወስኩት በጌታ አራት ቀን ነው። ጌታ አራት ቀን ተፈወስኩ። ግራ ጎኔን በጣም ነው የሚያመኝ። እዚህ ግንባሬ ድረስ ወስል ነበረ። ላይ ጠጠር አለባሉ። በጌታ አራት 3 እሱን አስቤ ነበረ ወስደው። በጌታ አራት ብዙ ሰው ሲመሰክርም ሰምቻለሁ እና እስቲ በኔ ደግሞ ብዬ በእምነት በቃ ወሰድኩ። የተፈወስኩት በጌታ አራት ቀን ነው። ሁሉ ጊዜ እዚህ ምስክርነት ሰማለሁ በጌታ አራት ቀን ተፈወስኩኝ ሲሉና በጣም ቀና ነበረ። መቀናው ለ10 አመት ከዛም በላይ ነው። ጨጓራ በጣም ያመኝ ነበረ እና በጣም 10 አመት ከዛ በላይ ነው። ወድቃለሁ። የፈለኩትን ምግብ መብላት አልችልም ማለት በጣም ነበር የምሰቃየው። በተለይ ትምህርት ቤት እናቴ ተጠራ ነበር ራሴን ስቺ ወድቄ ምናምንና ሐኪም ቤት ስትወስደኝ ደግሞ ይሄ የሚረጨው አሲድ በስቶ ነው ዝም ብሎ እኔ ይፈስታል ዝም ብሎ መሰለኝ እንደዛ ይሏታልና መድኃኒት ሰጡኛል። ጭራሽ መድኃኒቱ ህመሙን ነው የሚያባብስብኝ እና ሁሌ አለቅሳለሁ እና እዚህ እንደዛ ብለው ሲመሰክሩ በጣም ቀና ነበረ። ጌታ ሆይ እኔስ መቼ ነው ፈወሰው? ሁሌ ጌታ ራስ 3 እሱን አስቤ ነበረ ወስደውና የሆነ ሰዓት ላይ እርቦኝ ምናምን መብላት አልችልም። ከበላው ሌላ በቃ በጣም የምታመመው በጣም ነው የሚያስተቃየኝ የነበረውና የሆነ ሰዓት ላይ ተፈወስኩኝ። ምግብ መብላት ጀመርኩኝ። ሃሌሉያ። አሁን የለም በቃ ነገር ተበያለሽ። በላለው ኢየሱስ ጌታ ነው። ከዛ እናቴ ምግብ መብላት ጀመርኩኝ እኮ እርቦኝ ነበረ እና በፊት ማልበላቸው ምግቦችን መብላት ጀመርኩኝ። እርቦኝ ምስር ወጥ መብላት ጀመርኩኝ። ቡና ደጋግሜ መጠጣት ጀመርኩኝ እና ተፈወስኩኝ። ዛሬም በልዩ ክብር ነው ደምህንም ወስዶ በልዩ ክብር ነው ስጋህን መካፈል። ቤቴ ላይ ይሰራል፣ ዘመኔ ላይ ይሰራል ብላችሁ ውሰዱ። እግዚአብሔር ደግሞ ታላላቅ ነገሮችን ወደ እናንተ ይዞ ይገባል። የማይቻሉ በሽታዎችን ያባርራል። አለቅ ያለ ብዙ ነገር እያለ ልክ ራቱን በበሉ ማግስት እንደወጡ ከብርና ከወርቅ ጋር አወጣቸው እንደሚል ከበረከት ጋር ትለቀቃላችሁ። ጌታ ስሙ ይባረክ። እኔ እንኳን ራሴ ነው ማለት ይቆስል ነበረ እዚህ ድረስ ወደ ግንባሬ ድረስ። ጌታ አራት ቀን ተፈወስኩ። ምን አይነት ቁስል ነው? በቃ የሚፋቅ የለም የሚፈገፈግ የጭንቅላት እንዳለ የዚህ ማለት ነው። እሺ 1 አመት ታከምኩኝ። ያው አልዳንኩኝ ነበረ። እዚህ ግንባሬ ድረስ ይመጣ ነው ቁስሉ። እሺ አሁን የለም። የጌታ አራት ቀን በእምነት ወሰድሽ። this is amazing። በደም ክብር ለኢየሱስ ይሁን። እናቴ ለ14 አመት ሁሉ አስም በጣም ያስቸገራት ነበር። 14 አመት ሆነኝ እኮ በመድኃኒት ሞትኩኝ እኮ እና መጸለይ አቆምሽ እንዴት ትለኛለች እና በቃ ጸልያለሁኝ እላታለሁኝ። ከዛ ሁሌ የጌታ አራትም እንደዚህ ፋውስ እንትን ሲሆንም ስለ እናቴ ይዤ ነው መጸለያውና ይሄው አመት ሆነ። በፊት ግን በኦክሲጅን ነበረ። በደም ክብር ለኢየሱስ ይሁን። ሃሌሉያ። this is amazing አይደለም እንዴ? 1 አመት ሆኗል። አሁን የለም። አስም ደግሞ እንዴ ከባድ እንደሆነ ልነግራችሁ አልችልም። እና በመድኃኒት ነው የምትንቀሳቀሰው። አሁን መድኃኒት የለም። አሁን የለም። ስሙ የተመሰገነ ይሁን። ሃሌሉያ። ጌታ በብዙ ባርኮኛል። በትዳር በልጅ ባርኮኛል። አብሶ እዚህ ቤት መጥቼ ለምለም ያለው አሜን። ከዛሬ 4 ወር በፊት ያመኝ ነበርና በጣም ነው የሚያመኝ። አመታትም ያምኛል። በጣም ይሄ ግራ ጎኔን በጣም ነው የሚያመኝ እና በቃ ለመታከም ምናምን እልና እፈራለሁ። በጣም ፈራውና በመጀመሪያ ከጓደኛዬ ሄድኩኝ እዚህ 4 መንታ። ከዛ በኋላ ሐኪሙ የለም ነገ ነው አሉ። አልትራሳውንድ መነሳት አለባሉ። ከዛ ከባለቤቴ ጋር ደግሞ በንጋቱ ሄድኩ። ሽንት ተወሰደ። አልትራሳውንድ አዩኝ እና እዚህ ጎኔ ላይ ኩላሊት ጠጠር አለባሉ እና በጣም ነው የሚያመኝ እና እኔ እንደው በዛ ሰዓት በቃ የሆነ ማስታገሻ እንዲሰጠኝ ነበር የፈለኩት እና ይሄ መድኃኒት አያስፈልገውም በቀን 3 ሊትር ውሃ ጠጣለኝ። 3 ሊትር ሰጠጣ በጣም በቃ አንዳንዴ በቃ የከበደኝም መጣ ውሃው መጠጣት እና ኋላ ላይ የዛሬ ሳምንት እስቲ በቃ ይሄ እንደው በጌታ አራት ብዙ ሰው ሲመሰክርም ሰምቻለሁ እና እስቲ በኔ ደግሞ ብዬ በእምነት በቃ ወሰድኩ። በእውነት ነው የምላችሁ የለም እስካሁን አሜን።